ዛሬ በአዲስ አበባ በመሃል በፒያሳና በአራዳ አደባባይ የምትረግጡት መሬት ከ130 ዓመታት በፊት ምን ይመስል እንደነበር አስባችሁ ታውቃላችሁ? ዛሬ በኮንክሪት በትራፊክና በንግድ ህንፃዎች የተከበበው ይህ ቦታ በአንድ ወቅት የዱር አራዊት የሚዞሩበት በስተሰሜን በኩል ባሉ ጥቅጥቅ ያሉ ጫካዎች የተሸፈነና ደብረ ይባቤ ወይም መናገሻ ገነተ ጽጌ ባል የሚታወቅ ምስጢራዊ ቦታ እንደነበር በነገራችሁስ። ብዙ ሰው የአራዳ ጊዮርጊስ ቤተክርስቲያን ታሪክ የሚጀምረው ከአጼ ምኒልክና ከእቴጌ ጣይቱ የአዲስ አበባ መቆርቆር ጋር ነው ብሎ ያስባል። ነገር ግን እውነታው ከዚያ እጅግ የረዘመና ጥልቅ ነው። ዛሬ በዚህ ጥናታዊ ቪዲዮአችን የአራዳ ገበያ ከመመስረቱ በፊት የነበረውን የጥንታዊ ታሪክ፣ የእቴጌ ጣይቱ ውሳኔ፣ በጣሊያን ወረራ ወቅት የታቦቱን ምስጢራዊ ጉዞና ከአራዳ ጊዮርጊስ ስር የተሰወሩ ታሪካዊ እውነታዎችን በከፍተኛ ማስረጃና ጥናት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ወደ ታሪክ ማህደር ጠልቀን እንግባ። ዳግማዊ አጼ ምኒልክ የመንግስታቸው መቀመጫ ከእንጦጦ ወደ ታችኛው ሜዳ አውርደው አዲስ አበባን በ1879 ዓመተ ምህረት ከመቆርቆራቸው በፊት የአካባቢ የካ አራዳ በመባል የሚታወቁ ክፍሎች የተከፈለ ነበር። የታሪክ መዛግብት የሚጠቁሙት በአራዳ ጊዮርጊስ አካባቢ አጼ ምኒልክ ከመምጣታቸው አስቀድሞ ጥንታዊ የመንፈሳዊ አገልግሎት ቦታ እንደነበር ይነገራል። በአካባቢው የነበሩ ጥንታዊ አበው እንደሚተርኩት በዛሬው አራዳ ጊዮርጊስ ኮረብታ ላይ ከብዙ ዓመታት በፊት በአካባቢው የነበሩ መነኮሳትና አባቶች የሚጸልዩበት፣ ዕጣን የሚያጥኑበትና የጸሎት ቦታ ነበረ። ይህ ቦታ በሸዋ ነገስታት ዘመን እንኳን ሳይቀር የመንፈሳዊ ተስፋ ቦታ ሆኖ ያገለግል ነበር። እቴጌ ጣይቱ ብጡል አዲስ አበባን ሲቆረቁሩና ዋና ዋና የከተማዋን መዋቅሮች ሲያቀናጁ ለንጉሠ ነገሥቱ ቤተ መንግሥትና ለዋናው አራዳ ገበያ መሃል የሚሆን እምብርት ቦታ መረጡ። ያ ቦታ ደግሞ የዛሬው አራዳ ጊዮርጊስ ነው። በ1884 ዓመተ ምህረት አካባቢ የመጀመሪያው የቅዱስ ጊዮርጊስ ቤተክርስቲያን በቆርቆሮና በእንጨት ተሰራ። ነገር ግን ይህ ቦታ በኢትዮጵያ ታሪክ ውስጥ ትልቅ የፖለቲካና የመንፈሳዊ ማዕከል የሆነው በ1888 ዓመተ ምህረት ነው። በ1888 ዓመተ ምህረት የአድዋ ጦርነት ሲታወጅ አጼ ምኒልክ እና ሰራዊታቸው ወደ ዘመቻ ከመውጣታቸው በፊት በዚሁ በአራዳ ጊዮርጊስ ቤተክርስቲያን ተገኝተው ተማጽኖ አቀረቡ። የአድዋ ድል ከተበሰረ በኋላ ንጉሠ ነገሥቱ ለቅዱስ ጊዮርጊስ ምስጋና ይሆን ዘንድ ታላቅ ሕንፃ እንዲያንጹ አዘዙ። በወቅቱ የታወቁት ግሪካዊ መሐንዲስ እና የሀገር ውስጥ ጥበበኞች በተሳተፉበት ባለ 8 ማዕዘን የሆነው አስደናቂው የድንጋይ ካቴድራል ግንባታ ተጀመረ። ይህ ሕንፃ በወቅቱ ከአፍሪካ አስደናቂ ከሆኑ የሃይማኖት ሕንፃዎች አንዱ ነበር። አራዳ ጊዮርጊስ የሃይማኖት ቦታ ብቻ አልነበረም። የንግዱ፣ የፖለቲካውና የሕዝቡ መገናኛ የአዲሷ ከተማ ልብ ሆነ። አሁን ደግሞ ወደ ሁለተኛው አስደናቂና ውጥረት የተሞላበት የታሪክ ምዕራፍ እንሸጋገር። የ1928ቱ የፋሽስት ጣሊያን ወረራ። ጣሊያኖች አዲስ አበባን ሲቆጣጠሩ የአራዳ ጊዮርጊስን ታሪካዊና ብሔራዊ ዋጋ በጥሩ ሁኔታ ያውቁ ነበር። ቤተክርስቲያኑ የአድዋ ድል ምልክት በመሆኑ በሕዝቡ ስነ ልቦና ላይ ትልቅ ተጽዕኖ ነበረው። ፋሽስቶች ቦታውን ጉዳት እንዳያደርሱበት ወይም ታቦቱን እንዳይወስዱት የሰጉት የዚያን ጊዜ ካህናትና አርበኞች አንድ ደፋር ውሳኔ ወሰኑ። ታሪካዊ ማስረጃዎች እንደሚያስረዱት የቅዱስ ጊዮርጊስ ታቦት በምስጢር ከቤተ ክርስቲያኑ ወጥቶ በጥንቃቄ ወደ ቡልጋና እንጦጦ አቅጣጫዎች በሚገኙ ምስጢራዊ ዋሻዎችና ገዳማት እንዲሸሸግ ተደረገ። ጣሊያኖች በአራዳ አደባባይ ላይ ወታደራዊ ሰልፍ ሲያደርጉና ሕዝቡን ለማስፈራራት ሲሞክሩ የሀገሪቱ መንፈሳዊ ምልክት የሆነው ታቦት ግን በአርበኞች ጥበቃ ስር በምስጢር ተሰውሮ 5 ዓመታት አሳለፈ። ከድል በኋላም በታላቅ ስነ ስርዓት ወደ መንበሩ ተመለሰ።
የአራዳ ጊዮርጊስ መመስረት ለከተማዋ እድገት ትልቅ መንገድ ከፈተ። ከቤተክርስቲያኑ አቅራቢያ የመጀመሪያው ዘመናዊ ገበያ አራዳ ገበያ ተቆረቆረ። የመጀመሪያው ማዘጋጃ ቤትና ፍርድ ቤት በአቅራቢያው ተሰሩ። የመጀመሪያዎቹ ዘመናዊ ሆቴሎችና መደብሮች በዙሪያው በነበሩ ግሪኮችና አርመኖች ተከፈቱ። በቃላት ደረጃ እንኳን አራዳ የሚባለው ቃል የዛሬውን የከተሜነት የልበ ሰፊነት ትርጉም ያገኘው ከዚሁ ቦታ ከተፈጠረው የማህበረሰብ እንቅስቃሴ ተነስተው ነው። እንግዲህ ተመልካቾቻችን ዛሬ በፒያሳና በአራዳ አደባባይ ስናልፍ የምናየው ህንጻ ከበስተጀርባው የብዙ መቶ ዓመታት ታሪክ፣ የአድዋ ድል መታሰቢያ፣ የአርበኞች ተጋድሎና የከተማችን አመሰራረት ምስጢር ይዞ ይገኛል። ከ300 ዓመታት በፊት በጫካና በጸሎት ቦታነት ይነሳ የነበረው መናገሻ ገነተ ጽጌ ዛሬ የመዲናችን አዲስ አበባ ትልቅ የታሪክና የባህል ማዕከል ሆኖ ቀጥሏል።